ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ እጅግ አነጋጋሪና ህዝብን ባስቆጣ ቪዲዮ ተመልሻለሁ። የተለያዩ ሰዎች ሰጡትን የተለያየ ሐሳብ እንደዚሁም የራሴን ሐሳብ አስቀምጣለሁ። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጣላችሁ። ነገር ግን ስትጀምሩ ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ከዛ በተጨማሪም ሌላ ቪዲዮ ማካተቸበታለሁ። ወደ ቪዲዮ ልውሰዳችሁ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠለሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጠተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጧት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አመተህ የለጠፍክብን? ይሄ መጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይሄንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምንድነው የምታወሩት? በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም እንግዲህ እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነው አሁን አሸንድዬ ደርሰዋል። ሶሎ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶሎ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂው፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። ላሊበላን ስታስቡ ትዝ የሚላችሁ ሰነፍ የማይሰራ የሚለምን ሌሊት የሄደ ሰውን የሚቀሰቅስ ሳይሆን በሌሊት ተነስቶ ስብሐተ እግዚአብሔር የሚያደርስ ንጉስ የሆነ ካህን የሆነ ጠንክሮ የሚሰራ ዓለም እስካሁን ድረስ የምትደነቅበትን ጥበብ በዛ ዘመን የሰራ ታላቅ ሰው የእግዚአብሔር ሰው አትሰም ታይም የኢትዮጵያ ንጉስ ጻዲቅ ካህን
ጠንክሮ የሚሰራ ንጉስ ያንን ከጣራ ጀምሮ ወደ መሰረት የሰራ አስደናቂ ህንጻ ቤተክርስቲያን እየፈለፈለ ትልቅ አባት ነው ላሊበላ ማለት ሶ ከላሊበላ ጋር ምንም የማይገናኝ ስቶሪ ወይም ናሬሽን መኖሩ በጣም ያሳዝናል። ስለዚህ እስኪ ፖይንቱ ራሱ ይገርመኛል። አሁን ለምሳሌ ይሄ የተሰራበት ዓላማ ምንድነው? ይሄ ቪዲዮ ነጽጄ ሲሰሩት ምን ማለት ፈልገው ነው? ምን አይነት መልእክት ማስተላለፍ ፈልገው ነው? ምን አይነት የሀገርን ውለታ ወይም ደግሞ ባህልን ሊያስተዋውቁ ፈልገው ነው? ምንድነው ጥቅሙ? ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለንዴ እያሳዩን ያሳደጉን አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ ይሄን ያህል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አድርጎ ማያውቅም። ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ፣ ይሄዳሉ። ምኑ ነው ስድብ? ምኑ ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ ይበሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ በኔ አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ ነኝ። በነገራችን ላይ ስትሳደቡ ታድሩ እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦቼ እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች። በነገራችን ላይ እየተባለ ያለው ልመና ባህሉ የሆነ ማህበረሰብ አለን ወይ ነው። ልመና ባህሉ የሆነ ማህበረሰብ የለንም። ሁለተኛ ላሊበላ ጋር ምንም አይነት ግንኙነት የላቸውም። እስኪ ራሷ ጽጌ የምትለውን እናያት። እኔ አይደለም የአማራን ክብር ልነካ፣ የኦሮሞ የትግሬ የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም የምነካ ሰው አይደለሁም። እኔ ዘረኛ አይደለሁም። ከዚህ በፊት አላቅሽም። ያው ስማርትፎን አልነበረሽ ይሆናል፣ በቅርቡ ነው የገዛሽ ይሆናል። ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም። ገባሽ? ሶሻል ሚዲያ ላይ የቆየው ሰው ነኝ። የመታወቅ የመፈመስ ምናምን ችግር የለብኝም። በነገርሽ እንዴት እንደሚገባ አውቃለሁ፣ እንዴት እንደሚወጣ አውቃለሁ። ገባሽ? እንግዲህ እኔ ጥፋት እኔ በጣም የሚያናዱኝ እነዚህ ሶሻል ሚዲያ ላይ ታዋቂ ሆነው የሚመጡ ሰዎች ማለት ነው። ራሱ በቃ አፈምሷቸው በላይክ እና በሼራቸው የታወቁበትን ወይም ደግሞ ህይወታቸውን የለወጠላቸውን ማህበረሰብ የሚንቁበት መንገድ በጣም ነው የሚያናደኝ። ዋቲበት ዘረኛ አይደለሁም ምናምን ብላለች፣ ግን የሰራቸው ኮንቴንት ምንድነው ጥቅሙ ብላ እንኳን መጠየቅ አልቻለች። ይህን ያለው ኢንተሊጀንሳቸው በጣም የወረደ መሆኑ የምታዩት ማለት ነው። ግን ከዛ በተጨማሪ ማለት ነው እኔ አላቅሽም የሚል ኮሜንት ስታነብ ያላቸው ነገር በጣም ነው የሚያበሳጨው። ለምንድነው የሚያበሳጨው? ስማርትፎን የገዛሽ አሁን ይሆናል እንጂ እኔ የመታወቅ ችግር የለብኝም ታዲያ። ለምሳሌ እኔ ጽጌ ሮያልን ያወቅኳት በቅርብ ነው፣ በዘንድሮ ዓመት ነው። ስማርትፎን ስጠቀም ከነበረ ግን በጣም የጥንት ነው። አንደኛ ለሁሉም ሰው የሚሰጡት ግምት ማለት ነው ራሷን የሚከተሏትን መንጋዎች ብቻ በቃ ጥሩ ስራ ለሀገራችን ጥሩ ነገር አድርገናል ብለው ነው የሚያስቡት። እንደዚህ አይነት ሰዎች ማለት ነው በጣም ነው የሚያናዱት። ጽጌ ሮያል ማናትና ነው የምትታወቀው? የሚያውቅ ሊያውቃት ይችላል። ቫይራል ሆና የሆነ ቪዲዮ የመጣለት ሰው ሊያያት ምናምን ይችላል። ወይ ፋኗ የሆነ ሰው የእሷ ፋኖች ሊረዷት ሊያውቋት ይችላሉ። ግን ጭራሽ እስከመፈጠረው የማያውቅ ሰው ሊኖር አለም። በዚህ ልክ ያላቸው ንቀት በጣም ያናደኛል። እሷ ብቻ አይደለችም፣ ሌሎችም እንደዛው ማለት ነው። እኔ እኮ የሚገርመኝ ማለት ነው ስንት ፕሮሞት የሚደረግ ባህል፣ ወግ፣ ታሪክ ስንት ነገር እያለ ልመናን ፕሮሞት ማድረግ ምን አመጣው ነው እኮ ያልቃ እንደ ጥሩ ነገር ማለት ነው። ለምን አይ ዶንት ኖ ዋይ። እኔ ልጅቷ ራሱ የምትመልስልኝ ደስ ይለኛል። በእርግጥ እሷ ልክ እንዳልሽው የምታረገውን የምታቃይጣ አትመስለኝም። ዝም ብላ ጀስት አቴንሽን ለማግኘት ነው ማለት። ሰው ቸግሮት የሚበላው አጥቶ ምናምን ይለምናል። ኖርማል ነው እኮ ኤቭሪዌር ያለ ነገር ነው ይሄ። ግን ደግሞ በሱፐርስቲሽን ምክንያት ራሳችንን ሂዩሚሌት ካላደረግን፣ ይሄ ሂዩሚሌሽን ሪቹዋል ካላደረግን እንቆመጣለን የሚል ኋላ ቀር አስተሳሰብ ያላቸውን ሰዎች የእነሱን ፕራክቲስ አምጥቶ ፕሮሞት ማድረግ ምን የሚሉት ዜማ እንደሆነ አይገባኝም። እውቀቱ ላይ ጥሩ ነገር ላይ የለንበትም።
በቃ ያ መጠጧ ላይ ሽሻዋ ላይ እንደዚህ አይነቱ ልመና ድንቁርና ሁሉ ጊዜ እኛ በሻ ድንቁርና ላይ አደኛነን ድንቁርናው ላይ ዕውቀቱ ላይ የለንበትም። ኢትዮጵያ በባህሏ የምትደነቅ በስነ ምግባር ህዝቦቿ ጠንካራ የሆኑ የኢትዮጵያ ህዝብ ማለት ነው። ምን ያክል ጠንካራ እንደሆኑ እንኳን የምታውቁት ኢትዮጵያውያን ከኢትዮጵያ ውጭ ሄደው ሲሰሩ እንዴት እንደሚያልፍላቸው ስታዩ ነው። ስለዚህ ስንት ነገር የሚታወቅ በተለይ አባቶቻችን ልንወቅሳቸው አይገባም። በጣም ጠንካሮች ናቸው። ምናልባት እኛ ስለ አባቶቻችን ጥሩ ታሪክ እየሰማን እኛ ሰነፍ ሆነን ሊሆን ይችላል እንጂ ሁለተኛ አሁን ላለው ጄኔሬሽን የምንሰጠው ነገር ጥሩ ነገር ነው መሆን ያለበት። ስለ ጥሩ ነገር እየሰማ እሱ ጥሩ እንዲሆን፣ ስለ አሪፍ ታሪክ፣ ስለ ጥሩ ባህል እየሰማ ያንን ባህል እንዲያሳድገው ነው መደረግ ያለበት አይደል? ቀጣዩ ጄኔሬሽን። ሌላው ምንድነው የአማራ የእንጀራ ገመድሽን ይበጥሰዋል። ቲክታክሽን ያዘጋሻል፣ ኢንስታግራምሽን ያዘጋሻል። ከዛ አፈር ከድሜ ትበያለሽ። ይውደል ሰምቦ ምንም መሳፈጥ አያስፈልግም። ቲክታኳን ድርግም አድርጉት፣ ደርግሙት። ኢንስታግራሟን ደርግሙት። ይውደል በጥረራ ትሞታለች። አለቀ። የማይጠቅመኝ ከሆነ ሀገሬን የሚያጠለሽ ከሆነ ታሪክ የሚያበላሽ ከሆነ ወይም ደግሞ ይሄ የሰራችው ድራማ ምንም አይነት ጥቅም የማላገኝበት ከሆነ የእሷ ቻናል ምን ያደርጋል? የእሷ የኢንስታግራም ወይም ደግሞ የቲክቶክ ገጽ ምን ይሰራል? ጥሩ እንጀራ የሚበሉት ጥሩ ስራ የሚሰሩት ከህዝቡ ዘንድ ለህዝቡ የሚሰሩት ድራማ ወይም ደግሞ ለህዝቡ የሚሰሩት ስራና ህዝቡ ፎሎ ላይክ ሲያደርጋቸው ማስታወቂያ ሲያሰራቸው ነው አይደለ? ያንኑ ሰው መልሰው የሚሰድቡት ነገር በጣም ያናዳል። በጣም ማለት በማን ላይ ቆመሽ ጊዜርን ታሚያለሽ ነው እና በጣም ነው የሚያናዱት። በዚች ልጅ ላይ ብዙ ሰዎች ማስ ሪፖርት እያደረጉ ነው፣ እየዘመቱባት ይገኛሉ ማለት ይቀላል። ስሟ ጽጌ ሮያል ይባላል። እንደዚህ የሆነበት ምክንያት ደግሞ አንድ ቪዲዮ ሰራችና በቲክቶክ ላይ ለጠፈችው። የለጠፈችው ቪዲዮ ስለ ላሊበላ ስለሚባሉ ወይም ደግሞ አሚና እየተባሉ ስለሚጠሩ ሰዎች ነው። እነዚህ ሰዎች ሴትም ወንድም ናቸው። እሷ ግን በሴቷ ነው እንግዲህ ካራክተር ሰርታ ቪዲዮ የለጠፈችው። ምንድን ነው የሚያደርጉት? በየመንደሩ በየአካባቢ በየከተማው እየዞሩ ግጥም እየገጠሙ ዘፈን እየዘፈኑ ገንዘብ ይቀበላሉ። ህይወታቸውን በዛ መንገድ ነው የሚመሩት። እንግዲህ ስማቸው በተለምዶ ላሊበላ ይባላል። አሁን ግን ላሊበላ መባል የለባቸውም። ሲጀመር ከላሊበላ የመጡ አይደሉም። ስማቸውም ላሊበላ አይደለም። እውነተኛ ስማቸው አሚና ነው እየተባለ ነው። ሰዎቹ የሚለምኑ ሰዎች እንደዛ የሚያደርጉ ሰዎች እንዳሉ እርግጥ ነው። እቺ ልጅ አሁን ይባል አይባል የምታውቀው ነገር የለም። የጎሳዬን ዘፈን መሰረት አድርጋ ነው ይህንን ቪዲዮ የሰራችው። ይህንን ያደረገችበት ምክንያት ግንዛቤ ለመፍጠር ወይም ደግሞ ድጋፍ ለማድረግ እነዚህ ሰዎች በየመንደሩ በየአካባቢ በየከተማው እየተንከራተቱ ገንዘብ ይለምናሉ። ልጅ አዝለው እናቶች፣ እሷ ቪዲዮ ላይ እንደገለጸችው ማለት ነው። አባቶች፣ ሽማግሎች፣ ወጣቶች ይህንን ያደርጋሉ ለማለት ግንዛቤ ለማስተላለፍ ሊሆን ይችላል ይህንን ቪዲዮ ሰራችው። የሆነ አካባቢ የሆነ ማህበረሰብ አታክ ለማድረግ ለማጥቃት አይደለም፣ ለማንቋሸሽ ብላ አይደለም። ለምን ኢንቴንሽኗን ለምን አትረዱ? ምን ለማድረግ አስባ ይህ እንዳደረገች? ሲጀመር የጎሳ ዘፈን አለ። ሌሎች አርቲስቶች በዚህ ዙሪያ ሲገጥሙ ሲዘፍኑ ነው የኖሩት። የታወቀ ነገር ነው። ይሄ ሰውዬ ወደ ጽጌ ሮያል ለማለሳለስ ሞክሯል። ጽጌ ሮያል ማለት ሶሻል ሚዲያ ላይ የቆየች ማህበረሰቡ ምን አይነት ኮንቴንት እንደሚመቸው ለመረዳት ማያቅታት ናት ብዬ ነው የማስበው። ለምን መሰላችሁ? እሷ ሆን ብላ ማህበረሰብ ለመሳደብ ያመጣችው ነገር ላይሆን ይችላል። ነገር ግን አንድ ሰው ኮንቴንት ክሬት ሲያደርግ ምንድነው ዓላማው? ከዚህ ኮንቴንት የሆነ ሰው ምንድነው የሚጠቀመው? ፋን ማድረግ ነው? ኢንተርቴን ማድረግ ነው? ወይስ ደግሞ የሆነ እውቀት ነገር ማግኘት ነው? ወይስ ደግሞ ከዛ ከምሰራው ድራማ ምን አይነት ኤክስፔሪንስ ነው የሚወስደው ነው? ሶ ከሚለምን ሰው ምን አይነት ኤክስፔሪንስ ነው ሰው የሚወስደው? መለመን የሚባል ኤክስፔሪንስ ሊወስድ ነው። ዋቲቨር እየሰራች ያለችው ለፐብሊክ ስለሆነ ለፐብሊኩ መጠንቀቅ አለባት። ምክንያቱም ፊገር ሆናለች። ስለዚህ ማንም ሰው ውጭ ላይ ወጥቶ ስራው ውጭ ላይ የሚታይ ከሆነ በሰው ፊት የሚታይ ነገር ማማር መቻል አለበት። ሁሌ የሞተ ምንም ኢንተለጀንስ የሌለው ሰው አይደለም የሚያያት። ኢንተለጀንስ ያለው ባህሉን የሚያከብር ትርጉም ያለው ህይወት የሚኖር የሚታትር ሰው ያያታል። ስለዚህ ህዝብ ይቆጣል ማለት ነው። በዛ መልክ ቢታይ አሪፍ ነው። ራሷ ምን እየሰራች እንደው መረዳት አለባት ብዬ አስባለሁ። አለማወቅ ከተጠያቂነት ስለማያድን ማለት ነው። ጎሳዬም ቢሆን ተጠይቆበታል አይደል በጊዜው። እሷም ጎሳዬ ስለተጠየቀበት ሚስተር ኤክስ ስለሰራው እኔ ስለሰራሁት ነው ወይ የሚባል ነገር የለም። አበበ ሰረቀና ከበደ ሰርቆ
እኔ ወንጀል አልሰራውም አበበ ሰርቆ የለ እንዴ ብሎ ሪፈር አያደርግም። ስለዚህ ጎሳዬም ሰራው ማንም ሰራው ትክክል አለመሆኑን መረዳት የእሷ ድርሻ ነው። አንተ ወንድ ነህ ሴት ነህ? አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለሁም። ሴትም ወንድም አይደለሁም። እና ምንድን ነህ? ምንም አይደለሁም። አይደንቲቲ የለኝም እኔ ባይዘው ማለት ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም። ምንም ነገር በተለጠፈብኝ አትችልም። ለምሳሌ ምንም ነገር አክሴፕት አደረግ አልችልም ተለጥፎብኝ። ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጃለሁ። ቻለሁ ራስን ካድ በሚገኝ እግዚአብሔር ካድ በሚለው መሰረት በሙሉ አይደንቲቲ ክጃለሁ። ስለዚህ ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት አታረግዝም? ቅድም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ሄድኩኝ ምናምን ሄድኩኝ በሙሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንዱም አልተፈጠረ። አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው ድሪም ኢመርጀንሲ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናድርገው ሳወራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ማለት ነው። ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ? ከቋንቋ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድን ነው? ቋንቋ ከሌለ ዲክሽነሪ የለም። አሁን ዲክሽነሪ ነው የመጣው ምንድን ነው? ከየትም ወደ የትም አልመጣሁም። መች እንቅስቃሴ አለ እንዴ? እንቅስቃሴ እኮ መኖር አለበት። መጀመሪያ ይሄ መኖር አለበት። አሁን ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ይሄ አለ። ያንን መነሻ አድርገን ይሄን መድረሻ እናደርገዋለን። ከኤክስ ወደ ዋይ ሄድኩኝ ነው። ሁለቱን ስታነሳው ግን ኤክስም ዋይም የለም። ወደ የትም ሰው ተጉዞ አያውቅም። ተወልዶም ሪል ነው የምነግርህ ማለት እንደዚህ ተከራልተን ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ? ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ ምን ይኖራል? ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል እንዴ? ጆሮ ለጆሮ ቤተሰብ እኮ ወንድሞች ምናምን ያለው አሁን አንተ ጆሮ ይወልዳል እንዴ? ጆሮ ገባኝ። እናት አባት አለ አንተ አሉ የለም። እናትም አባት መሆን የሚችል ሰው የለም ምድር ላይ። እናትም አባትም መሆን አይቻልም፣ ልጅም መሆን አይቻልም። በነገራችን ላይ ስለማይቻል ነው። በቃ ይሄ ስምምነት የሚባል እኮ አመክንዮ ይኑርሃ ዝም ብሎ የለም ሳይሆን አንተ ያለ እናትና አባት እንዴት መጣህ? የለውም አመክንዮ የለውም። እንደዚህ አይነት ቪዲዮ እኔ ሶፊ ከየት ነው የሚያመጣቸው ሰዎቹን ማለት ነው። እኔ የሶፊ ኮንቴንት በጣም ነው የሚገርመኝ። ከየት ነው የሚያመጣቸው ሰዎቹን? የለም እኮ እንደዚህ አይነት ሰው እኮ ምድር ላይ እኮ የለም ብላችሁ የምታስቡት ሰው እኮ ነው እየመጣ ያለው ማለት። ኮሜንት ላይ አማኑኤል ተዘጋ እንዴ? ኧረ ዘንድሮ ኑሮ የኑሮ መወደድ ያመጣው ጣጣ ነው የሚልም አለ። እና አሁን ይህን ሰው ምንድን ነው የምትብላችሁ የምታስረዱት? አልተወለድኩም ይላችኋል ሲፈልግ፣ ወንድም አይደለሁም ሴትም አይደለሁም ይላችኋል። ምክንያት እንዴት ለምን ለሚለው ጥያቄ መመለስ አይችልም። ይሄ ሰውዬ ወደዚህ ስቱዲዮ ወደ ሶፊ ስቱዲዮ ሄዶ ኢንተርቪው ሲደረግ ሶፊ ምንድን ነው ዋስትናው? የሆነ ድንጋይም አንስቶ እንደማይፈነክተው ወይም የሆነ ዕቃ እንደማያጠፋ ወይም አይታችሁታል ሲስቅ ምናምንና እኔ ቅርታ ሰውየው ጤነኛ አይመስለኝም። ግን ሶፊ መቸው የሚያመጣው ኮንቴንት በጣም ነው የሚገርም። ውድ ቤተሰቦች እስካሁን ድረስ እያያችሁ ከነበራችሁ በጣም አመሰግናለሁ። ላይክ አድርጉት፣ ኮሜንት ላይ ሀሳብ አስተያየት አስቀምጡልኝ። በሌላ ቪዲዮ እንገናኛለን። አመሰግናለሁ።